ሰላም ጤና ይስጥልን። ምሽታችሁ ይባረክ፣ ቀናችሁ ይባረክ በያላችሁበት ቦታና ሰዓት አቆጣጠር። ይህ ደግ ሰው ቲዩብ ነው። ባለፈው ቪዲዮአችን ሴልስ ኦን ካሽ እንዴት እንደሚመዘገብ አይተን ነበር። አሁን ከሽያጭ በተጨማሪ ካሽ በብዙ መንገድ እንሰበስባል። ካሽ ከምን ይሰበሰባል? ፍሮም ሴልስ ኦን አካውንት። ሴልስ ኦን አካውንት ወደ ካሽ ኮንቨርት ሲሆን አካውንት ሪሲቬብል የነበረው ሴልስ ኦን አካውንት ወይም ደግሞ አካውንት ሪሲቬብል ወደ ካሽ ኮንቨርት ሲሆን አጌን ካሽ እየተቀበልን ነው ማለት ነው። ሴልስ ኦን አካውንት የነበረ ሽያጭን ወደ ካሽ ኮንቨርት ስናደርገው ካሽ ሰበሰብን ማለት ነው። ሌላስ ኢሹዋንስ ኦፍ ሼርስ። ኢሹዋንስ ኦፍ ሼርስ ሼር ብንሸጥስ ካሽ አይደል የምንቀበለው? እንዴት ይመዘገባል? በዋናነት ዛሬ የምናየው እነዚህን ነገሮች ነው ማለት ነው። የዛሬው ቪዲዮአችን ላይ አዘር ካሽ ሪሲትስ፣ ከካሽ ሽያጭ ውጭ ያሉ አዘር ካሽ ሪሲት የምንላቸው ሴልስ ኦን አካውንት የነበረን ነገር ወይም አካውንት ሪሲቬብልን ወደ ካሽ ኮንቨርት ስናደርገው አካውንት ሪሲቬብል ወደ ምን ኮንቨርት ወደ ካሽ ኮንቨርት ሲሆን እንዴት ይመዘገባል የሚለውን እናያለን ማለት ነው። ለዚህ ወደ ካሽ ኮንቨርት ስናደርገው የት ነው ገብተን የምንመዘግበው? ሌላስ ካሽ ሪሲት ቢሆን ኢሹዋንስ ኦፍ ሼርስ ቢኖር ሼር ብንሸጥና ካሽ ብንቀበል እንዴት እንመዘግባለን የሚለውን እናያለን ማለት ነው። ይሄን ለመመዝገብ የት ነው የምንሄደው? ሪሲት ጋር እንሄዳለን ማለት ነው። ሪሲትስ ጋር እንገባለን። ሪሲትን ክሊክ ስናደርግ እንደተለመደው ባለፈው ካሽ ሴልስ ስንመዘግብ ያየነው የሪሲፕት ዊንዶ ይመጣል። ከዛ ፕሮጀክታችንን እንከፍትና የሪሲፕት ትራንዛክሽኖችን እናያለን። ሪሲፕት የሚል ትራንዛክሽን እናያለን ማለት ነው። ኢት ስታርትስ ፍሮም ጃንዋሪ 4 ጃንዋሪ 4 ላይ ምን ይላል? ሪሲቭድ ኤ ቼክ ፎር ብር 15750 ፍሮም ወሰን ሪቴልስ ኢን ፓርሻል ፔመንት ኦፍ ሴልስ ኢንቮይስ 43 ዊዝ ሪፈረንስ ሲኬ ነምበር W009 ኤንድ ካሽ ሪሲፕት ነምበር CR 132 ይላል። ሌትስ ጎ ቱ ሪሲት ዊንዶ። ከማን የተቀበልነው? ከወሰን። ወሰንን ክሊክ ስናደርግ አሁን አፕላይ ቱ ኢንቮይስ የሚለው አክቲቭ ይሆናል ማለት ነው። ሪሲት ዩዚንግ አፕላይ ቱ ኢንቮይስ። አፕላይ ቱ ኢንቮይስን በመጠቀም ሪሲትን እንዴት እንደምንመዘግብ እናያለን ማለት ነው። የተከፈለ ኢንቮይስ ነምበር 43 ነው። ይሄ ኢንቮይስ ሙሉ ለሙሉ አይደለም የተከፈለ፣ ፓርሻል ነው። ስንትን የተከፈለ ነው የተባለው? 15750 ብር ነው የከፈለን ወሰን በዚህ ቀን ማለት መቼ ነው ቀኑ? የተወዘን ጃንዋሪ 4 ለዚህ ቀኑን እንሞላለን። መጀመሪያ 01/04/2026 ሪፈረንስ ነምበሩ ማን ነው? ሲኬ ወሰን 009 ካሽ ሪሲት ነምበሩስ CR 132 ዘን ምን ያህል ነው የተከፈለ? እዚህ ጋር እንመጣና 15750 ነው። 15750 አካውንት ሪሲቬብል የነበረው አሁን ካሽ ሊሆን ነው ማለት ነው። ስለዚህ አካውንት ቢሃይንድ ዘ ስክሪን ጋር እንሄድና ጆርናሉን እንዩሲ 1200 ማለት አካውንት ሪሲቬብል ነው፣ ክሬዲት አድርጎታል። 1104 ማለት ደግሞ ካሽ አት ባንክ ነው። 15750 ብሎ ፖስት አድርጎልናል በዴቢት ሳይድ። ይሄ እንላለን። ይሄ ትራንዛክሽን ተጠናቀቀ፣ ሴቭ እንላለን ማለት ነው። ይሄንን ዊንዶ እንዘጋና ሌላ ሪሲት ደግሞ ቼክ እናደርጋለን። ጃንዋሪ 9 ላይ አሁንም ሪሲት አለ። ሪሲቭድ ኤ ቼክ ፍሮም ጸጋ ስቶርስ ኢን ፉል ሴትልመንት ኦፍ ኢንቮይስስ ዩዚንግ ሪፈረንስ ነምበር CKT042 ኤንድ ካሽ ሪሲፕት ነምበር CR 132 ጸጋ ላይ ቀደም ሲል በዱቤ የሸጥንለት ሴልስ ኢንቮይስ ነምበር 69 እና ሴልስ ኢንቮይስ ነምበር 74 ነው የሚለን። ቢግኒንግ ባላንስ የጸጋ ስቶር የሞላናቸው ናቸው። እነዚህ ሙሉ ለሙሉ ምን አደረገን የሚለን ፉል ሴትልመንት ሙሉ ለሙሉ ከፈለ ነው የሚለን። ስለዚህ ልክ እንደ ቅድሙ ትራንዛክሽን የት ጋር እንገባለን? ታስክ ጋር እንገባና ሪሲት እንላለን። ሪሲትን ስንከፍተው ወይም ሪሲትን ክሊክ ስናደርግ ይሄ ዊንዶ ይመጣል። ለማን ነው ከማን ነው ይሄን ክፍያ የተቀበልነው? ከጸጋ ስቶር። ጸጋን ስንመርጠው ጸጋ ጋር የተመዘገቡ ኢንቮይሶች ተዘርዝረው እናገኛቸዋለን። ማን ነው ተከፈለ ያለን? 69 እና 74 ሙሉ ለሙሉ ተከፈለ ነው የሚለው። ቀኖቹን መሙላት አለብን። መጀመሪያ ሪፈረንሱን እንሙላ። CK040 ካሽ ሪሲት ነምበሩ CR 133 ቀኑስ መቼ ነው? ሌት ሚ ሲ ዘ ዴት ኢት ዋዝ ኦን ጃንዋሪ 9 01/09/2026 ሶ ሙሉ ለሙሉ ከተከፈለ እዚህ ጋር ምን የምትል ኮለመን አለች? ፔ የምትል እዚህ ጋር ቲክ ማለት ነው። እንደ ቅድሙ መጻፍ አይጠበቅም። ልክ እዛው ላይ በኢንቮይሱ ትክክል እንሄድና 69 ምን አድርጓል? ሙሉ ለሙሉ ተከፍሏል። ቲክ እናደርግ። እዚህ ጋር ይገባል 19200። አሁንም 74 ሙሉ ለሙሉ ተከፍሏል። እዚህ ጋር ቲክ ሳደርግ 13500 እንደተከፈለ ካውንት ያደርገዋል። that is all። ትራንዛክሽኑን ቼክ እናድርገው። አሁን ጆርናል ኢንትሪው እንደሚመጣ
እንደሚመስል ዩሲ አካውንት ሪሲቬብል በ12000 በ13500 በ19200 እያንዳንዱ ኢንቮይስ ይመዘገባል፣ ክሬዲት ያደርገዋል። ካሻችን ደግሞ በጥምሩ በ32700 ዴቢት ያደርገዋል ማለት ነው። ይህን ጆርናል ኢንትሪ ጨረስን ማለት ነው። ሴቭ ማድረግ አለብን። ሴቭ ስናደርግ ክፍት ይሆናል ማለት ነው። ዱ ዩ ሃቭ አናዘር ሪሲፕት ሌትስ ቼክ ጃንዋሪ 29 ላይ ቼክ ኮሌክትድ ፍሮም ወሰን ሪቴልስ ኢን ፉል ሴትልመንት ኦፍ ኢንቮይስ ነምበር ኤስአይኤም 86 ሲኬ ነምበር 0015 ካሽ ሪሲፕት ነምበር 136 ይለናል። ይህንን መዝገብ ሪሲት ጋር እንግባና ተመሳሳይ ነው። ወሰንን እንመርጣለን። ወሰን ጋር ስንመርጥ 86 86 ሙሉ ለሙሉ ተከፈለ ነው የሚለው። ሲኬ ነምበር W0015 ካሽ ሪሲፕት ነምበር 136 ነው። ይህን ነው 29 ጋር ሀፕን ያደረገው ነው እያሳየኋቸው ያለው። ቼክ ኮሌክትድ ፍሮም ወሰን ሪቴልስ ኢን ፉል ፔመንት ኦፍ ኢንቮይስ ነምበር ኤስአይ 86 ሲኬ ነምበር W0015 ካሽ ሪሲፕት ነምበር 136 ይለናል። ይሄ ኢንቮይስ ነው ማለት ነው። ይሄ ኢንቮይስ ነው የተከፈለው። አሁን ቀኑ መቼ ነው የተከፈለው ነው የሚለን። ቀኑን እናስገባለን። ኢት ዋዝ ፔድ ኦን 29/29/2026 ቀኑን ልክ ስቀይረው አያችሁ ዲስካውንት ይል ነበር። እዚህ ልመልስላችሁ ጃንዋሪ ላይ እዚህ ጋር አሁን ዲስካውንት ያሳያችኋል መቼ ከተከፈለ ነው። ኢፍ ኢት ኢዝ ፔድ ዊዝን 10 ዴይስ ታስታውሱ ከሆነ ይሄ ኢንቮይስ በ18 ነው የተሸጠው። በ18 ነው ሽፕ የተደረገው። አሁን በ10 ቀን ውስጥ ማለት ኢፍ ኢት ኢዝ ፔድ ዊዝን 28 እስከ 28 ባለው ቀን ከተከፈለ ትራንዛክሽኑ ዲስካውንት ይኖረዋል። ከዛ ውጭ ከሆነ ግን ዲስካውንቱን ካውንት አያደርግም። አሁን 9 ላይ ይሄማ እንደውም ቀድሞ ነው ከትራንዛክሽኑ 28 እናደርግ 01/28/2026 ዲስካውንት ይቆጥራል። 01 እስከ 28 ድረስ ዲስካውንት አለ። ልክ ይሄን 28 የነበረው 29 ሳደርገው 01/29/2026 ስለው ዲስካውንት ይጠፋል። ምክንያቱም ኢት ኢዝ ቢዮንድ ዘ ዲስካውንት ፔሪየድ በ3% ዲስካውንት የሚያስብልን ዊዝን ዘ ዲስካውንት ፔሪየድ። እዚህ ይሄ ደግሞ ተከፈለ የሚለን መቼ ነው? በ29 ነው። በዚህ 29ን እንመርጣለን። 29ን ስንመርጠው ዲስካውንቱ ይጠፋል። እዚህ ጋር ዲው ዴቱን ያሳያቸዋል። ፌብሩዋሪ 17 ድረስ ነው 30 ቀን የሚሞላው። ሙሉ ለሙሉ ነው የተከፈለ። አሁን እንደ ቅድሙ መጻፍ አይጠበቅብንም። እዚህ ጋር ፔ የምትለዋ ላይ ክሊክ አደርጋለሁ። 86 ኢንቮይስ ሙሉ ለሙሉ ይከፈል። ይሄ ክፍያ ሲፈጸም ምን እንደሚመስል ዩ ካን ሲ ዘ ጆርናል 110112 ክፍያ ተቀበልን። በ110112 ብር ከ50 ሳንቲም ደግሞ አካውንት ሪሲቬብላችን ይቀንሳል ማለት ነው። ይህን ጆርናል ኢንትሪ ጨረስን። ሴቭ ማድረግ አይረሳም ማለት ነው። ሌላው ሪሲት ምንድን ነው? ኢሹዋንስ ኦፍ ሼርስ ሼር በምንሸጥበት ጊዜ እንዴት ይመዘገባል የሚለው እናያለን ማለት ነው። ጃንዋሪ 11 ላይ ምንድን ነው የሚለን? ሪሲቭድ ኤ ቼክ ፎር ብር 130 ፍሮም ማያ ፎር ዘ ኢሹዋንስ ኦፍ 1000 ኮመን ስቶክ ሼርስ ኦፍ 100 ፓር ዛት ዌር ኢሹድ አት 130 ፐር ሼር ሪፈረንስ ነምበር ሲኬኤም 085 ካሽ ሪሲፕት ነምበር 134 ነው የሚለን። ይሄ ማለት 130 ሺህ የሚያወጡ ሼሮችን 1000 ሼሮችን ሽጠናል። ይህንን ለመመዝገብ የምንገባው ተመሳሳይ ዊንዶ ላይ ነው። ሪሲፕት የሚለው ላይ መግባት እንችላለን፣ ወይም ደግሞ ጄኔራል ሌጀር ዊንዶን መጠቀም መመዝገብ ይቻላል። ነገር ግን አሁን ሪሲት ላይ እንድንመዘግበው በቼክ ስለለ ቼክ ነምበር 085 ኦልሬዲ ተጽፎልናል። ይሄን ቼክ ነው ተቀብለን ወደ የምናስገባው። ይሄ ሲመዘገብ ምን ይመስላል የሚለውን ለማየት እንግዲህ ካሽ ኦልሬዲ 1 እና 2 የለውም። ጆርናል ኢንትሪውን ስንሰራ ካሽ ዴቢት ነው የሚሆነው። በስንት? በ130 ሺህ ብር ተቀብለናል። ዋት ኢዝ ጎይንግ ቱ ቢ ክሬዲትድ? ካፒታል ስቶክ ክሬዲት ይሆናል። በምን ያክል? ካፒታል ስቶክ ኢዝ ክሬዲትድ ባይ 100 ሺህ። ምክንያቱም ፓር ቫሊዩ እያንዳንዱ ስንት ነው ተብለናል። እያንዳንዱ ፓር ቫሊዩ ስንት ነው ተብለናል። እያንዳንዱ ፓር ቫሊዩ 100 ስለሆነ 1 ሺዎች 100 ሺህ ይሆናሉ። ቀሪውስ ምን ሊሆን ነው? ፔድ ኢን ካፒታል ኢን ኤክሰስ ኦፍ ፓር ማለት እሷ ምን ትሆናለች? 30 ሺህ። ሁለቱ ተደምሮ ምን ሆነ? 130 ሺህ ሆነ ማለት ነው። ይህ ጆርናል ኢንትሪ አሁን ፒች ትሪ ላይ እንዲመጣ ነው የምንፈልግ። የት ጋር ገብተን ነው የምንመዘግበው ብለናል? ሪሲት ጋር ታስክ ላይ እንገባና ሪሲት እንላለን። ሪሲትን ክሊክ ስናደርግ ይሄ ዊንዶ ይመጣል። ይሄ ዊንዶ ላይ አሁን ከስተመር አይደለም አንመዘግበው ሼር ሆልደር
ነው። ማን የሚባል ሼር ሆልደር? ማያ የሚባል ሼር ሆልደር እየገዛን ነው። ሪፈረንሱ ምንድን ነው? ሲኬ 080። ካሽ ሪሲት ነበሩስ 134። ቀኑስ መቼ ነው? አይ ቲንክ ኢት ዋዝ ኦን ጃንዋሪ 11። ይሄ ኳንቲቲ እዚህ ጋር መሙላት እንችላለን። አሁን ብለን አይተም ምናምን ሼር ነው መሙላት እንችላለን። ነገር ግን ይሄ ሚኒንግፉል አይሆንም። ኳንቲቲ ምናምን የሚለው የሚጠቅመን ለኢንቨንተሪ ሽያጭ ነው። ነገር ግን ትርጉም እንዲኖረው ለማድረግ ዝም ብለን ካልኩሌት እንዲያደርግልን እንሞላዋለን። 1000 ዩኒትስ ኦፍ ሼርስ ለኢንቨንተሪ ስለማይመዘገብ እናልፈዋለን። እዚህ ጋር ዲስክሪፕሽን ላይ ኦርዲናሪ ሼርስ ብለን መጻፍ እንችላለን። ኦርዲናሪ ሼርስ እያንዳንዱ ዋጋ ስንት ነው? በ130 ነው። ፓር ቫሊው በ100 ሺህ። ከዛ አሁንም 1000 ፓር ቫሊው 100 ነው። ቀሪዋ 30 ምንድነች? ኤክሰስ ኤክሰስ ኦፍ ፓር ይሆናል። ይህን እንገባና ጆርናሉን ብናየው ምንድን ነው የሚለን? ገቢ አድርጎ ነው የሚያስብ። ዩሲ እዚህ ጋር ምን ብሎ ነው የሚጽፍላችሁ? ገቢ አድርጎ ነው የሚጽፍልን። 4100 ሴልስ ብሎ ነው የሚያመጣው። ይሄን አካውንት መቀየር አለብን። እዚህ ጋር የጻፈው እዚህ ጋር ካፒታል ስቶክ ኦርዲናሪ ሼር ሳይሆን ዲስክሪፕሽኑን ይሄን ካፒታል ስቶክ ነው። ካፒታል ስቶክ ትርጉም እንዲሰጥ ካፒታል ስቶክ ኦኬ። የዚህን ደግሞ ካፒታል ኢን ኤክሰስ ኦፍ ፓር ብለን እንመዘግባለን። 30 ሺህ ይሆናል ማለት ነው። እነዚህ ጋር እንመጣና ጆርናሉን ስናየው አካውንቶችን መቀየር ነው። ካፒታል ስቶክ 33 ሺህ እሱን እንመርጣለን። ፔዲን ካፒታል 3001 ወይም 3001 እንመርጣለን። አሁን ትርጉም አለው ማለት ነው። የምታዩት 3001 ማን ነው? ካፒታል ስቶክ ነው። ካፒታል ስቶክ ክሬዲትድ ባይ 100 ሺህ 3001 ወይም 3001 ክሬዲትድ ባይ ፔዲን ካፒታል ኢን ኤክሰስ ኦፍ ፓር። ዴቢት የሆነ ማን ነው? ካሽ አት ባንክ ኢዝ ክሬዲትድ ዴቢትድ አት 130 ሺህ ማለት ነው። ይህን ኦኬ እንላለን። ስለዚህ አሁን ታክስ ምናምን አንከም። እዚህ ጋር የታክስ ፎርሙላ ለሪሲት ስለሆነ አሁን አክሲዮን የሸጥ ነው። አክሲዮን ሽያጭ ስለሆነ ይህን መመዝገብ አይጠበቅብንም። ሴልስ ታክስን ኮሌክት ማድረግ አይጠበቅብንም። ምክንያቱም ሴልስ ታክስ አንከፍልም። አሁን እቃ አይደለም የሸጠው። ስለዚህ ይህን እናደርጋለን፣ ሴቭ እናደርጋለን። ሪሲትን እንዴት እንደምንመዘግብ የተለያዩ ካሽ ሪሲፕትን ሴልስ ኦን አካውንት ወይም አካውንት ሪሲቬብል ወደ ካሽ እንዴት እንደሚቀየር ደግሞ ሌሎችን ሪሲፕትስ ላይክ ሴል ኦፍ ኢሹዋንስ እንዴት እንደሚመዘገብ አይተናል። ይህን ይመስላል የዛሬው ቪዲዮ። እንደተለመደው ላይክ፣ ሰብስክራይብ እና ሸር ማድረጋችሁን አትርሱ። የደወል ምልክቷንም ተጫኑ አዳዲስ ቪዲዮዎች እንዲደርሷችሁ። መልካም ቀን፣ መልካም ጊዜ።